ነሽ አንቺ ትንሽ ልጅ ስለሆንሽ ይሄን ነገር ሁሉ መሸከም ስለማትችይ ነው የኔ አበባ። ግን በቃ ግን በቃ ግን በቃ ምን ታደርጊዋለሽ? ያመንኩት የሚከዳኝ የተደገፍኩት የሚናድብኝ ሰው እንደሆንኩ አልነግርሽም። መጥቼ አንቺ ላይ ጮኻለሁ፣ ምክንያቱም የምጮህበት የለማ። አንዳንዴ እኮ እንኳን መሳቅ የምትጮህበት ሰው ይናፍቅሻል። ኮን ሁሉም ነገር ያቺ የድሮ አሻማ እንደዛ ፍልቅልቅ ብላ የምትስቀው ቀርቶ የሚስቅ ፎቶ አሁን መነሳት አልችልም። ቃልዬ ፎቶ እዚህ አይነት ህይወት ውስጥ እያለፍኩ መሆኑን አልነግርሽም። የኔ እህት ለምን አትይኝም? እንድትከፉብኝ አልፈልግም። አንቺ አንድ አይኔ ብርሃኔ ነሽ። ምንም ሆነ ምንም ጉልበቴ ነሽ፣ ብርታቴ ነሽ የኔ እናት። ይህንን ህይወት ደግሞ ማንም እንዲያይብኝ አልፈልግም። አባዬና እማዬ ራሱ ይህን ታሪክ እንዲያውቁብኝ አልፈልግም። ለዛም ነው ብቻዬን ሆኜ የውስጤን ቁስል በውስጤ አድርጌ የምራመደው። ፈገግ ላለው ሰዎች ፊት ስደርስ፣ ምክንያቱም ካለቀሽና ከከፋሽ ሰው ሁሉ ነው የሚርቅሽ። እንኳን ሰው ቀርቶ ጥላ ራሱ የሚሸሽበት ዘመን ላይ ደርሰናል የኔ እናት። ለዛም ነው ጊዜ ማስጨንቅድ የመጣ ለዛም ነው እንደዚህ መልዕክት ሁል ጊዜ የምትወድቅ። አንድ ቀን ታሪክ መቀየሩ አይቀርም። ለቤር ታሪክ መቀየሩ አይቀርም። አንድ ቀን እንደዛ እንደ ዮብ ትዕግስት ሊያስተምረኝ ሊሆን ይችላል። ያ ሁሉ ሀብትና ንብረት፣ ያ ሁሉ ነገር ቀምቶት በስተመጨረሻ ታሪኩን እንደቀየረው እኔንም ታሪክን ይቀይረኛል ከነ ቤተሰቦች። ያኔ በጠላቶች ፊት በሞገስ ቆማለሁ። መኝኝን ይናት ግን አንቺ ጀግኝልኝ፣ ግን አንቺ በርችልኝ። እሺማ ሰው እንዳታምኝ እናቴ። እዚህ ምድር ላይ ያለኝ የምላቸው ነገሮች እናትና አባቴ ብቻና አንቺ ነሽ። ከዛ ውጪ ምንም የሚያጓጓኝ ነገር የለም የኔ እናት። አደራ አባቴን፣ አደራሽን። እሺ በቃ አባዬን ማናገር እፈልጋለሁ። በጣም ናፍቆኛል የኔ እናት። ማርያምን ከምልሽ በላይ ናፍቆኛል ድምፁ። አባዬ ተኝቷል ግን ማለት ነው ባለፈው በተደጋጋሚ ደውዬልሽ የነበረው ኦንላይን ሳጣሽም አንድ የምስራች ልነግርሽ ነበረ። ምናልባትም ሳታለቅሽ በፊት ነግርሽ ቢሆን መልካም ነበርና ባለፈው ታስታውሻለሽ? አባብዬና ማሚዬን ይዣቸው ጸበል ሄድኩ ቀን ታስታውሻለሽ? ስውሯ ማርያም ይዘሻቸው ሂጂ ብለሽ አሁን ከመፋች በፊት አስታውሳለሁ። እዛ ማለት ነው አባብዬን አሞብኝ በጣም እያለቀስኩ አንድ አባታችንን በር ላይ የእመቤታችንን ስላድኖ ይዤ በጣም እያለቀስኩኝ እያለ አላውቀውም ሰውየውን። ብቻ ግን ትልቅ ሰው ነው፣ እግዚአብሔር ይስጠው። ብቻ ጤናት የላከችው ማለት ይቻላል። እና ባብዬ ጸበል ቦታ ትቼ እኔ ውጭ ወጥቼ ስላድኖ ይዤ እያለቀሱ እያለ እመቤታችንን ከልቤ ሆኜ እየለመንኳት ነበር እና እንደምታደርግልኝ አባቴ አንቺ ሳትመጪ ምንም እንደማይሆንብኝ አደራሽን እንደማልበላ እየለመንኳት ነበር። ከዛ ሰውየው ምን ሆነሽ ነው የምታለቅሽው? ከሴትዮዋ ተደብቄ ነው ማወራሽ። እሺ እና ነገርኩትኝ። ተቀንሽ እኛ ወንድማችን አንድ ነው፣ ቤት የለም እና በቃ እንደ ወንድም ሆንሻለሁ። ለምንድን ነው በር ላይ በዚህ እድሜሽ እንደዚህ ሆነሽ የምታለቅሽው ሲለኝ ሙሉ ታሪኩን ነገርኩት ማለት ነው። ስለ አባብዬና ስለ አንቺም አወራሁት። በቃ አንቺም ሀገር እንድትገቢ ሰፖርት እንደሚያደርግሽና ለእኔ ደግሞ ዩኒቨርሲቲ ለማካሄድባቸው የተወሰነ ብር ቤት ውስጥ ለምናጠፋው ብር አስገብቶልኝ እንደገናም ደግሞ አባብዬ ካናዳ ይዞት ሄዶ የኦፕራሲዮን ሙሉ ክፍያው እንደሚከፍል ነግሮኝ ና ነገ የውጭ ሕክምና ዝጋሉ ተኝቷልሽ። እስኪ እግዚአብሔርን በይ እስኪ መቤት ብቻ በይ በማርያም ጣለውን እኮ እግዚአብሔር ያነሳው። እየቀለድሽ ነው ቃልዬ። በእውነት እኔን ለማጽናናት እየሞከርሽ ነው አይደል? በጭራሽ ላምንሽ አልችልም፣ አላምንም። የምሬ ነው። ለዛ ነው በቃሽ ነኝ ስልሽ የነበረው። እየቀለድሽ አይደለም። የምርሽ ወይ ሙሽ ወይ ታለሜ ሙች የምሬ ነው። እኔ ለምን አሽሻለሁ? ተመስገን መድኃኒዓለም። ለአንተ ምን ይሳናል? እግዚኦ
ጌታ ሆይ በለመንህ እጥፍ ስለሰጠን እግዚአብሔር ምን ይሳናል? ያላንተ ጌታ ደስታ መቻለ፣ ያላንተ አምላኬ ሕይወት መቻለ። ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ያላንተ ጌታ ደስታ መቻለ፣ ያላንተ አምላኬ ሕይወት መቻለ። ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ያላንተ አምላኬ ደስታ መቻለ፣ ያላንተ አምላኬ ሕይወት መቻለ። ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ድንቅ አድርጎልናል ሰጥቶ አድርጎልናል የሰራዊት ጌታ፣ አድርጎልናል የሰራዊት ጌታ። አንድ ሺህ ምናምኖቹ ሰዎች ማለት ነውና እንግዲህ እንደዛ ነው። ወሬ ለፈለጉት ማለቴ ነው። ታሪኩ ለገባችሁና ለተረዳችሁት የሰው ልጅ ህይወት የምንኖርበት ዓለም ለኛ ለራሳችን እንኳን ግራ የሚያጋባ አይደለም። የአንድ ሰው ህይወቱ አይደለም ለሌላ ለራሱም ግራ ሊያጋባው ይችላል። እውነቱ ሐሰት፣ ሐሰቱ እውነት እየመሰለው ግራ እየገባው አንዱ አንዱን ሳይረዳው፣ አንዱ አንዱን ሳያነበው፣ አንዱ አንዱን ሳይመለከተው፣ አንዱ አንዱን ሳያየው፣ ሳይረዳውና ሳንረዳው ሆነን ብዙ ምክንያቶች አሉ በሰዎች ላይ ብዙ ፍርዶችን እኛ ሳናይ ምን ይሁኑ እንዴት ይሁኑ ሳንረዳቸው አንስተን ፍርድ ምንፈርድባቸው። ከዛሬው እህቶቻችን ካስተማሩን ትምህርት ውስጥ አንድ ትልቅ መዝዤ ያወጣሁትን ነገር ልንገራችሁ። በብሂል ደረጃ ተናግረዋለች እህታችን። ከአህያ ጋር የዋለ ጊደር ፈስተምራ መጣች አለችው። ሰምታችሁታል? ከአህያ ጋር የዋለ ጊደር ፈስተምራ መጣች ማለት ሰው ያለ ቦታው ከዋለ መሆን የሌለበትን ይሆናል። ከክፉ ጋር የዋለ ክፉ፣ ከደግ ጋር የዋለ ደግ ይሆናል። ከጨዋ ጋር የዋለ ጨዋ፣ ከተሳዳቢ ጋር የዋለ ተሳዳቢ ይሆናል። ተረዳችሁኝ? ሰው ውሎውን ማስተካከል እንዳለበት ትልቅ መልእክት ወርውረውልናል። እግዚአብሔር በሚያውቀው እድሜ ይጨምረላችሁ። ይሄ ዛሬ በጫወታ መልክ ያቀረቡልን እናት አባቶቻችን ስናድግ እንዲህ ይሉን ነበር። አንተ ልጅ ተው፣ እዚህ ቦታ አተዋል አላልኩም ነበር ይላሉ። ተው አንተ ልጅ ይሄንን አትናገር አላልኩም ነበር ብለው የሚመክሩን ነገር ነው የነገሩን። ከጠማማ ጋር ጠማማ ሆነ ትገኛለህ፣ ከቀናው ጋር ቀና ሆነ ትገኛለህ አይደል የሚለው ዳዊት። ከጠማማው ጋር ምን ሆነ? ጠማማ፣ ከቀናው ጋር ቀና ሆነ ትገኛለህ ይላል። ይሄ የተናገረው ለእግዚአብሔር ነው። ከጠማማው ጋር ጠማማ ከሆናለህ ማለት እግዚአብሔር ሰው ሲጠማ አብሮ ይጠማል ማለት ግን አይደለም። የጥመቱን ዋጋ ትከፍለዋለህ ማለቱ ነው እንጂ እንታችሁኛል። ከጠማማው ጋር ጠማማ ትሆናለህ ማለቱ እሱ ሲጠማ አብረህ ትጠማለህ አይደለም። ሰምታችሁኛል ወገኖች? ለጠማማ የጥመቱ ዋጋ ይከፈለዋል። አትጥመሙ፣ የጥመታችሁ ዋጋ እንዳይከፈላችሁ። የተንኮላኛ የተንኮሉ ዋጋ ነው የሚከፈለው። አያችሁ? ከቀናው ጋር ቀና ትሆናለህ ማለት ከቀናው ጋር እሱ አንዱ ክፉ ሲሆን ክፉ የሚሆን ቀና ሲሆኑ ደግሞ ቀና የሚሆን ተለዋዋጭ ጠባ ያለው ማለት አይደለም። እግዚአብሔር የለውም። አያችሁ? የለውም። እግዚአብሔር ቀናት ሲቀየሩ አይቀየርም። ዘመናት ሲቀየሩ አይቀየርም። በጋና ክረምት ሲፈራረቁ አይፈራረቅም። ወራትና ዘመናት ሲያልፉ አያልፍም። እግዚአብሔር ያው እግዚአብሔር ነው። ትላንትና ዛሬም ለዘላለም ያው ማን ነው? እርሱ ነው። በእርሱ መለወጥ የለበትም። መለወጥ የሌለበት እግዚአብሔር
ሁሉም በየዘመናቱና በየጊዜው የሚመጡትን እንደየዋጋቸው እየከፈለ ይሸኛቸዋል። አያችሁ አይደል? ስብሐት የሚባለው ወንድማችንና ዜዶ ለእርሻ ቢወጡ እሱ እስከ 6 ሰዓት ዜዶ እስከ 6 ሰዓት አርሶ ቢመለስ ያኛው ደግሞ ቀኑን ሙሉ እስከ ማታ ቢያርስ ቀጣይ ዓመት ማን ብዙ የሚያመርት ይመስላችኋል? ዝናቡን ለሁለቱም እኩል ያዘንብላቸዋል እግዚአብሔር። ትንሽም ለሰራው ብዙም ለሰራው ዝናቡን ያዘንባል። በብዙ ያረሰው በብዙ ያስገባል፣ በትንሽ ያረሰው በትንሽ ያስገባል። ለምን ሲባል እግዚአብሔርን አይወቅሰው። ማን እግዚአብሔርን ይወቅሳል? ለሁለቱም እኩል ፀሐይን አውጥቷል፣ ለሁለቱም እኩል ነፋስን አንፍሷል። ልጆቻ እህቶቻችን ከእውነቱ የምንማርበትን መልካምና በጎ የሆነውን ነገር ዛሬ በመንገዳችን አንድ ልጅ ነይ እስኪ ወደ አገር ቤት ይነሳና እንደው አንቺ ደግሞ አይሞላልሽ ትባላለች። እንዳትመጣ ስታየው አስባው የሄደችውና የሆነው ነገር ማዶና ማዶ እየሆነባት፣ አንዳንድ ጊዜ በሩቁ ሲያዩት ቀላል የሚመስል ቀርበው ሲያዩት ክብድ የሚል በጣም ቀርበው ሲያዩት የሚከብድ በሩቁ ሲያዩት ቀላል የሚመስል ነገር አለ። አንዳንድ ነገሮች በደንብ የሚገቡን ቦታው ላይ ስንሆን ነው። እባካችሁ ክርስቲያኖች በየትኛውም ኑሮ ስትኖሩ ባልገባችሁ ገብታችሁ አትፍረዱ። በተለይ በአይናችሁ አይታችሁ አትፍረዱ። አንድ ካህን ባለፍ ነግሬያቸዋለሁ አይደል? አለፍ ሲሉ በል ማርያምንም ዘክር አሉት። እሺ አለ። ገብርኤልንም ዘክር አሉት። እሺ አለ። ነዳ እንዲያብላቸው እሺ በልኛ ከቅድስት ስንወጣ ይሄን አምጣልን አሉት። ከዛ ሰውየው ተናደደና እንዲህ አለ። ዞር ብሎ ሆዳ አምቄ ሰዎች አለ ሰሙት። ማናቸው የሰሙት? አባ ሰሙትና ነው አሉ። አዎ። ከዛ ኃጢአትን አድርጎ ሰው መሳደብ ኃጢአት የማይመስለው ሰው አለ። ሆዳም ብሎ መሳደብ ኃጢአት እንደሆነ ታውቃላችሁ? አዊ ለካ አናቅም። ይሄንን ንስሐ ገብተንበትም አናቅም። እንዴት ነው መሳደብ? ጽድቅ ነው ኃጢአት ነው? ስንት ሰው ናችሁ እስኪ ተሳድባችሁ ንስሐ የገባችሁ? ስለተሳደባችሁ ስድብ ንስሐ የገባችሁ? አባቴ አቤት ወንድሜን ከፍ ዝቅ አድርጌ ሰድቤው አቆሽሸው ያለ ስሙ ስም ሰጥቼው ያለ ግብሩ ግብር ሰጥቼው ክፉ ተናግሬው በእግዚአብሔር ፊት እያችሁ ያለ ስሙ ስም ሰጥቼው ብሎ የሚል ከዛ ያንን ብሎ ተናገረ። አሉና በሌላ ቀን ኃጢአትን አድርጎ መጣ። በሌላ ቀን ኃጢአትን አድርጎ ሲመጣ አባቴ አቤት በድዬ ያላቸው። ምን ይሆን በደልህ? ምን በደል ካሉት ተናገረ ኃጢአቱን። ያችኛዋን ኃጢአት እርሱ ሳይናገር ዘለላት። ያችን ተናግረሃል አይደል? አዎ። እንድትጸጸት እንድትመለስ መሆን አለበት። ንስሐ ማለት ምን ማለት ነው? ተናገርከ ገባችሁ አይደል? አሁን የተናገርኩት ምን አደረገው? መጸጸት አለበት። ያችን ስድቧን እንደ ኃጢአት አልቆጠራትም። ካህንን የሚያከላባት ሰድቦ ባልገባው እናንተ ሆዳሞች እንደዚህ ምንትስ ብሎ ተናግሮ ሄዷል። አዎ ደብቋት። ምን ደብቃት ኃጢአት አለች አይደል? የሆነውን ንስሐ እንገባለን። ሌላውን እዛ ሰተታሉና እኛ አባት እንዲማርበት ንስሐ ማለት መጸጸት፣ መመለስ፣ ከቀደመ ክፉ ስራ መመለስ፣ የቀደመውን ክፉ ስራ መጥላት፣ መልካሙን መውደድ ማለት ነው። እዛ ምን አደረጉ? እኛ አባት ወደ ማህሌት ይዘውት ገቡና ያንተ ኃጢአት የሚሰረየው አሉት። ያንተ ኃጢአት የሚሰረየው እግዚአብሔር ይቅር የሚል ነገ ቅዱስ ገብርኤል ያመጣ አይደል? አዎ። ዋዜማውን እንቆማለን። አዎ። እኛ ስንወጣ ትወጣለህ። ከዛ ትመጣና ማህሌቱ አለ አይደል? ሌሊት ማህሌቱን፣ ሰዓታቱን፣ ወንጌሉ ሲነበብ፣ ኪዳኑ ሲደርስ በሌሊቱ ስብሐተ እግዚአብሔር የሚደርሰውን በሙሉ ሳትቀመጥ ቆመት አደራለህ አሉት። ሳትቀመጥ ምን ትላለህ? ቆመት አደራለህ አሉት። ነው ቆመት። እሺ አባቴ ኃጢአቴ እዛ ቆሜ በማደር ይሰረይልኛል? አዎ እሺ በቃ እመጣለሁ አላቸው። እሺ
ምን አደረገ? ተነሳና ምን አለ? ሄደ። በልና ቁም አሉት። ቆመ። እንካ መቋሚያ ሲሉት አረ እኔ መቋሚያ አልፈልግም እንዲሁ ቆማለሁ ለአባቶ ይሰጡ አለ። አንዱ ለሳት ሲቆም ወገቡ እንዲህ ማለት ጀመረ። ንስ አባቶ እንዲያዩት ነበር። አምጡና መቋሚያውን ሲጡት ቅድም እየተግደረደረ ነበር አሉ። ሰጡት። መቋሚያውን ደገፍ አለ። አያችሁ ደገፍ አለ መቋሚያው ላይ። ከዛ ቆየት ብሎ ስብሐተ እግዚአብሔር እንትን እያለ እሊት እያመሰገኑ እያሉ ወንጌሉ ሲነበብ ተግቶ መስማት ሲገባው አባቶች ተግተው ነቅተው ሲሰሙ በመቋሚያው ላይ ተደግፎ እንቅልፍ ይዞት ወደዛ ሄደ። ብንን ሲል መቋሚያው ላይ ነው ያለው። ቶሎ ቆመ እንዳይወድቅ ብሎ። አይ መከራ ይሄ ሌሊት አይነጋም እንዴ ማለት ጀመረ ማለት ነው። አባቶችን ዞር ብሎ ሲያቸው ከበፊቱ ይልቅ ነቅተው ከበፊቱ ይልቅ በርትተው ስብሐተ እግዚአብሔር ላይ በርትተው ከበሩን ይዘው መቋሚያውን ይዘው ስብሐተ እግዚአብሔር ላይ ያደርሳሉ፣ ያመሰግናሉ፣ ይቀኛሉ ለእግዚአብሔር። አያችሁ ሲያመሰግኑ ያያል። እኔ መከራዬን በለኩ። አይመሽም እንዴ ማን አይነጋም እንዴ ሌሊት ምን ነው አንዱ ሌሊት 3 ሆነብኝ ማለት ጀመረ ማለት ነው። ጨነቀው። እዛ በኋላ ሌሊት ደረሰና የኪዳን ሰዓት ደረሰ። ወፍ ጭጭጭጭ ሲል ከመከራው ከመድከሙ የተነሳ ቁጭ ልል ሲል እንዳትቀመጥ አሉት። ኃጢአቱ የሚሰረየው ምን ሲሆን ነው? ሲቆም። ምን ማለት መሰላችሁ? ካልቆመ ከተቀመጠ ድካማቸው አይገባብ እንትን አይለው። አንዱ ከታች ፎጣውን ተከሻው ላይ ጣል አርጎ ትምህርት ጠፍቶ ነው ይላል። እንሸልል እንዴት ታዲያ እኔ ወንድ ምን ሆነህ ነው? ሶስተኛ ስለጻፈ ነው። ለነገሩ መሽቷል። ለኔ አረቄና ጠላ ደብለቅ ታረጋላችሁ። የሆነ ሰዓት ላይ ተመጡና ጆሮ የላችሁ ማፍና ያላችሁ በለው ትላላችሁ። እና ይሄ ትምህርት አይደል እንዴ? ቃልዬ ይሄዱ እንዳውም ኦፍ አርጊው እንትኑን። እሺ ይሄዱ እነሱ። ቻው ደህና ዋሉ። እንግዲህ በምን እንገናኝ ይሆን? እና ተመልከቱ አሁን ያ አበነፍሱን ምን ብሏቸዋል? ዞር ብሎ ባልገባው ምክንያት ያንን በማዘዛቸው ተናግሯቸዋል። ከዛኛ ምን አደረጉ? እግዚአብሔር ያሳያችሁ። ቆሞ አደረ። ካሁን ነጋ አልነጋ መሸ አልመሸ እያለ ቆሞ አደረ። ቆሞ አደረና ኪዳኑ ሳደረሰ ቅዳሴው ተቀደሰ። ስጋው ደሙ ተቀበላሉት። አባቴ ቆሜ ነው ያደርኩት ደክሞኛል። አረ የመጨረሻው ላይ ደርሳል። ቅዳሴውን ተቀደሰ። ስጋው ደሙ ስትቀበል ፈጽሞ እግዚአብሔር ኃጢአትህን ያርቅልሃል አሉት። ፈጽሞ ኃጢአትን ምን ይልልሃል? ያርቅልሃል፣ ይቅር ይልሃል አሉት። እንደምንም ብሎ ምን እንዳለ ታውቃላችሁ? ቅዳሴውን ተቀደሰ። ስጋው ደሙን ተቀብሎ ወደ ቤት ገብቶ አለ። ምን ነው አሉት። አንዳንድ ጊዜ ሰው ነገር ሲገባው ይሌለ አለ። ምን ነው አሉት። የኔ አባት አንድ ጊዜ አይደለም 7 ጊዜ ብሎ አንድ ጊዜ አይደለም 7 ጊዜ ይዘዙኝ አለ። ምን ነው አሉት። የአንድ ቀን ሌሊቱ የ1 ዓመት ሆነብኝ። እነሱ 1 ዓመት ሙሉ እንዴት ነው ቆመው የሚያድሩት አለ። እዚህ ክርስቲያኖች በደንብ እንዲገባችሁ አባቶች ድካም አንድ ቀን ከዋዜማው ጀምራችሁ አብራችሁ ገብታችሁ ሳትቀመጡ ሳታንቀላፉ ሳትወጡ ሳትገቡ እነሱ እንደቆሙት ቆማችሁ እነሱ እንዳደሩት አድራችሁ እንደሱ እንደዋሉት ዋሉ። አይደል? እስኪ ልጅ ያለው ከናንተ ውስጥ ሴቶቹም ከወንዶቹም ዜዶም ማንም ልትሆኑ ትችላላችሁ። አንድ ሰው ሚውት አንሱ። ጥያቄ ነው ሌላ ሰው እንዲማርበት። የለም ሁሉም እሺ። ወይኔ ብቻዬን። እሺ አንዳንድ ሰው ልጅ ይወዳል ማለት ነው። አቤት የእናት ፍቅር፣ አቤት የአባት ፍቅር ይላል፣ ያለቅሳል። አይገባ ገና ነው። በደንብ አልገባችሁም።
አንድ ዱብ ስታረጉ ሴቷም ስትል የእናት ፍቅር ሙሉ በሰውነቷ ሰርጾ ይገባል። እናት ምን እንደሆነ ማን ወለዱኝ አላችሁ የሚለውን ሰው ወልደህየው ነው ማለት። እኔ ወለዱኝ ብያችሁ ነው የወለዳችሁኝ የሚል ልጅ ወልደህየው ነው የሚባለው። ሲወልድ ይገባዋል አይደለ? እውነቴን ነው አይደል? ሲወልድ ምን ይለዋል? ይገባዋል። እንዴ እናንተ እናት አባቶቻችን ለኛ የከፈሉት ዋጋ አዛኝቷ ምስክሬ ናት። ወንድሜ ያለ አሁን ቪዲዮ ያበራው ልጅ አለክ? አላውቅም። በእውነቱ ጥያቄ እንዲሆንልኝ እንድትማሩበት ነው። እሺ ገብቷችኋል አይደል? አንዳንድ ነገሮች ቦታው ላይ ካልሆነን አይገቡንም። ቦታው ላይ ካልሆነን አይረዳም። ቅድም እህቶቻችን ሲያቀርቡት የነበረው ነገር ውጭ ያሉት ልጆች እነሱ ጫማ ላይ ስላልቆምን አንረዳቸውም። እነሱ ጫማ ላይ አይደለንም፣ አንረዳውም። ቃልዬ ታስታውሳላችሁ? አንዳንድ ልጆች አውቃለሁ እዚህ ይመጡና ድምጻቸውን ለመቆጠብ ይቸገራሉ። ድንገት ሳያሰው ከውጭ ሰው ሲጠራቸው ከፍ ያደርጉታል ድምጻቸውን። ያንቺ ሰው መሀል አይደለሽ እንዴ ምን ያስጮሻል ይላሉ። እሷ 5-6 ዓመት እዛ ስትቆይ ከዛ ሲጠሯት ናም ስትል የነበረው ነገር ሰርጾ ነው ውስጥ። ወይኔ ልጄን ማለት ሲገባ መጮህ፣ መቆጣት፣ ሌሎችም ነገሮች አሉ። ቅድም ስታቀርቡት የነበረው ነገር እሱ ነው። ውጪ ላላችሁት አንድ ምክር እመክራለሁ። ምናልባት ዓለሙ ነው አላፊ፣ ንብረቱ ነው አላፊ፣ እስመ ኩሉ አላፊ ውእቱ። ዓለሙ የሚያልፍ ነው፣ ንብረቱም የሚያልፍ ነው፣ ገንዘቡም ሁሉም የሚያልፍ ነው። ስለሚያልፈው ነገር ግን እየተጨነቃችሁ ራሳችሁ እንዳታጡ ተጠንቀቁ። እሱን መመከር እፈልጋለሁ። ብዙ ልጆች ሰርቼ ያመጣሁት ገንዘብ ቁም ነገር ላይ አልዋለልኝም በማለት ገንዘቡ ጠፍቶ ራሳቸውንም ሲያጠፉ ይታያል። ተው እናንተ ክረሙ፣ ይሻላል። ነገ ሌላ ቀን ነው። ለኛ ተስፋ ልንቆርጥ ሊጎልብን ይችላል እንጂ ለእግዚአብሔር አይጎልበትም። ግን መንገዳችሁን ግን አስተካክሉ፣ ጥበበኛ ሁኑ። ሁሉን ነገር በልክ አድርጉ። እሺ ሁሉን ነገር በምን አድርጉት? በልክ አድርጉ። ይሄ ቅጥ የሌለው አዛኝነትም ትክክል አይደለም። አባት ምን ይላል? ቤት ይመጣና ወንዶች እንግዲህ ስትወልዱ ትደርሱበታላችሁ። ለምንድን ነው እንዲህ የሚለን ነበር የኛ አባት። አንድ የገበታን ቀርብና ቁርስ 4 ሰዓት አካባቢ ዞር በል አንተ ምሳ ሰዓት መቼ ደረሰና የምትበላ ውጣ ይላል። እኔ አይገባኝ ምን ችግር አለው ብንበላ እንል ነበር። ለካ ችግር አለው። ለምን ሰው ዝም ብሎ ከበላ ከብት ነው የሚሆነው። ውጣ ሂድ፣ የምሳ ሰዓት ገና ነው ሂድ። እሷ ስትል ለምንድን ነው ይላል። አባት በልጁ ጨክኖ ነው? አጨክኖ አይደለም። እኛ ነን ያልገባን። ሰው እንድንሆን ነው ለካ። ሰው እንድንሆን፣ ችግርን እንድንለምድ፣ እንደ ሰው እንድንኖር፣ እንደ ሰው አያችሁ። ምሳ ቁርስ ራት 3 ጊዜ በቀን እንድንበላ ይበላል። ከዛ ውጪ ከሆነ ምን ነው አንተ ኧረ አሁን በላው ቤት በላው የህልም ግፍ አለው ይባላል። የምን ግፍ አለው? የህልም ግፍ አለው። አሁን እስከተገኘ ኦሮ 7 ጊዜ የሚሆን ከተገኘ ምን ችግር አለው? 7 ጊዜ የሚሆን እንደፈለገ ይሆናል። ሰው አንድ ነገር አገኘው ተብሎ እንደፈለገ አይኮንም ማለት እንደፈለገ አይኮንም። በጥበብ መኖርን ቤተሰቦቻችን አስተምረውናል። አገኘን በላችሁ እንደፈለጋችሁ ትሁኑ። ነገን እዩ። ነገን የባልኖርስ እጭ ደግሞ አትበሉ። ብትኖሩስ ባልኖርስ ብላችሁ ተስፋ ስቆርጡ ብንኖሩስ ክፈቹ ታፍነዋል። እሺ ስለዚህ እኖራለሁ ሲሉ አለመኖር አለ፣ አልኖርም ሲሉ መኖር አለ። እሺ እኖራለሁ ሲሉ አለመኖር፣ አልኖርም ሲሉ ደግሞ መኖር አለ። ክርስቲያኖች በርቱ፣ ተስፋ በመንገዳችሁ እንዳትቆርጡ። በዚህም ያላችሁ በሩቅም ያላችሁ ተስፋ አትቁረጡ። ተስፋ እግዚአብሔር ነው። ሌላ ተስፋ የምናደርገው ነገር የለም እዚህ ምድር ላይ። የራሳችን ሰውነት ቢሆን ተስፋ አይሆንም። ወፈረ ስንለው ይከሳል፣ ጠቆረ ስንለው ይቀላል፣ ቀጠነ ስንለው ይወፍራል፣ ታመመ ስንለው ይድናል፣ ዳነ ስንለው ይታመማል፣ በረታን ስንለው ያሰንፈናል፣ ሰነፍን ስንል ይበረታል። የኛ ሰውነት እንኳን በጣም ያስቸግራል።
ሰው የገዛ አይኑ ያስቸግረዋል። ታውቃላችሁ? ኃጢአት እያየ አይናችንን ጨፍነን አንሄድ። አይናችን ኃጢአት እያሳየን ስንት ነገር አፋችን ክፉ እየተናገረብን እግራችን ወደ ኃጢአት ስፍራ ሰው የገዛ ሰውነቱ እንኳን ስህተትን ይፈጥርበታል። ቆም ብሎ ማየት። ለአንድ ክርስቲያን ጎበዝ ክርስቲያን ነው የሚባለው ራሱን መግዛት ከቻለ ነው። አንድ መሪ ጎበዝ መሪ ነው የሚባለው ራሱን መምራት ራሱን ማስተዳደር ከቻለ ነው። ክፉ አልናገርም፣ ኃጢአት ቦታ አልገኝም፣ ርኩሰት የሆነውን አልነካም። አያችሁ፣ ኃጢአት የሆነውን ሲጸየፍ ጽድቅ የሆነውን ሲወድ ሰው ትልቅ ይባላል። ዓለምን ማስተዳደር በዓለም ሕግ ነው። ሰው ራሱን መግዛት ተቻለ ዓለምን መግዛት ቀላል ነው። ተረዳችሁኝ አይደል? ሰው ራሱን መግዛት ከቻለ ዓለምን መግዛት ቀላል ነው። ሰው እኔ ኃጢአት አልሰራም ብሎ ራሱን ከኃጢአት ከከለከለ ከዓለም ምኞት መከልከል ምን ይከብደዋል? ራስን መግዛት፣ ራስን ማሸነፍ። ልጄ ሆይ ሰው ሁን አይደል ያለው ጠቢቡ? ልጄ ሆይ ምን ሁን? ሰው ሁን። የተፈጠርክለትን ዓላማ አትዘንጋ። አሁን እኮ ሰው መሆን ነው እኮ ያቃተን። ሰው መሆን ማለት እንዲመቆም መሰላችሁ እንዴ? ሰውነት፣ ርህራሄ፣ ደግነት፣ መልካምነት፣ በጎነት፣ ርህራሄን ገንዘብ ማድረግ ከኔ ይልቅ ለወንድሜ ማለትን ከኔ ይልቅ ለእህቴ ማለትን ገንዘብ አድርጉ ነው። እርሱ ነው ምንድነው ያጣነው? አሁን መካሪ ያጣን አይደል? ታውረፍ አላልኩም ወይ ብሎ የሚቆነጥጠን አጣን አይደል? አትንቀሽቀሽ የሚለን ጠፋ። ኧረ ተለይ አንተ ላይ ያበዛው ያለ ቦታ አትገኝ ብሎ የሚቆነጥጠን ጠፋ። ዛሬ ሁሉም አንዳንድ ጥቅስ ይመዝና እዚህ ምዕራፍ ላይ እንዲህ ይላል። ወደሱ ሲገባ ባዶ። ክፍለ ሀገር እኮ ቤተሰብ ይኸው እግር ማጠብ አንድ እቤት ነው። በተግባር እንማረውና መጽሐፉን ወደ ማጥናት የምንሄደው። ቆይ ላሳያችሁ። እግር እናጥባለን አናጥብም? ክፍለ ሀገር ያደጋችሁ አንዳንድ ቁጥር ጻፉልኝ። መጀመሪያ ምን ይታጠባል? እግር። ትልቅ ሰው ሲመጣ ከትልቅ ሰው እኩል ምን አይባልም፣ አይወራም። ከትልቅ ሰው እኩል አታውራ የሚባል ልጅ ቤተክርስቲያን ሲሄድ ከአባቶች እኩል ላውራ አይልም። ለምን? ከትልቅ ሰው እኩል አይወራም ተብሏላ። እናት አባትን አክብር የተባለው በዛ። ከዛ ደግሞ ይመጣና ምን ይላል? እናት ምን ትላለች? ተው አባት ይመጣና ኋላ ይቆጣል ትላለች። እናት ባል የቤቱ ራስ እንደሆነ በተግባር ነው የምታስተምረው። ቆይ አባታችሁ ይምጣ ትላለች። ቤተክርስቲያን ሲሄድ ያ ልጅ ምን ይላል? ኦሮ ክርስቶስ ሲመጣ ይላል። እዩ የቤቷ ራስ የቤተክርስቲያኗ ራስ የሆነው ክርስቶስ ሲመጣ ለሁሉም ዋጋውን ይከፍለዋል ይላል። ከዛ እግር አጥቦ ዝም አይባልም፣ ሳሙ ይባላል። ወደ ታይ ዝቅ ይባልና ደሞ ይሳማል። በሉ የአባቶቻችሁን በሉ ይላል። ካህናት ቆርበው አይደለም ያቆርቡን፣ እኛ ቆርበው ያቆርቡናል። ትልልቆች አባቶች ከበሉ በኋላ የኛ አባቶች ከበሉ በኋላ በሉ ብሉ እንባላለን። ከአባቱ የሚቀድም ልጅ የለማ። ዛሬማ እኮ ሁሉም ነገር ቅጡን ነው ያጣው። እንደው አንዳንድ ቦታ ሲሄድ ያለው ልጆች ይበሉና በሉ ለአባታችሁ ደግሞ ይኸው ልጆች ይበሉት ነው ላቅርብልህ ብላ ዳርዳሩን አርጋ ትሰጠዋለች። ልጅ ቀድሞ አባት ይከተል ነውርም አይደል? መላከ ሞት ለአባት ቢመጣ ልጆቹን የሚወስዳቸው አይመስላችሁ? በሉ በርቱ። እግዚአብሔር ሁላችንን ያበርታን፣ ከክፉ ይጠብቀን። እሺ በርቱ። የቀማችሁትን መልሱ፣ የተጣላችሁ ታረቁ፣ በማያገባችሁ አትግቡ፣ ጥጋበኛ አትሁኑ፣ ሐሜተኞችም አትሁኑ፣ ሰውነታችሁን አታርክሱ፣ ዘፈን ቤት አትገኙ፣ ጭፈራ ቤት አትዋሉ፣ ከኃጢአት ቤት አትዋሉ፣ ጫት ቤት አትገኙ፣ ሲጋራ ቤት አትገኙ፣ አሽሽ ቤት አትገኙ፣ ዘረኝነት ቤት አትገኙ፣ አይጠቅማችሁም። ክርስቶስ መልአከ ሞት ሲመጣ የታገኘው ቢባል እዛ ስለሚል ትከሰራላችሁ። አትሂዱ እዛ አካባቢ። ዘረኞቹ በገንዘባችሁ አትመከኑ፣ አንድ ቀን ብን ብሎ ይጠፋል። በጤናችሁ አትመኩ፣ ትታመማላችሁ። በዘመዶቻችሁ
ታብሼር እያደረጋችሁ ቤተሰብ አትመኩ። ይህ መጨረሻችን ነው የምላችሁ። እዚህ ዓለም ላይ የምትደገፉበት ዘመድ እንዳይሆን። ያ የምትደገፉበት ዘመድ ራሱ ተሰባሪ ነው። እሱ ራሱ ድጋፍ ፈላጊ ነው። የምትመኩበት ገንዘብ፣ የምትመኩበት ዕውቀት፣ የምትመኩበት ሀብት፣ ምንም የምትሉበት ነገር እንዳይኖር። ሁሉም ይጠፋል። አላያችሁም? የዓለም ሕንፃ ጥቅልል ብሎ ባንዴ ሲጠፋ ሀገር መሪ የነበሩ ሰዎች፣ ባለ ሀብት የተባሉ ሰዎች በብዙ ዝና ታጅበው በብዙ ነገር ታጅበው ይሄዱ ነበር። ሰዎች ከታች ወርደው የድህነት ላይ አላያችኋቸው? ድሃ የተባለ ከጎዳና ላይ የወደቀ ብቱቱ የለበሰ ሰውነቱ ያደፈ እግዚአብሔር አንስቶት ከላይ አስቀምጦት አላያችሁም? የሀብት ማማ ላይ ሲያለቅሱ የነበሩ ማደሪያ ያጡ ሰዎች ሲስቁ አላያችኋቸውም? ተደስተው መግቢያ የለኝም ያሉ መግቢያ አለን ብለው የተንቀባረሩ ድሃ ላይ ዞር ብለው ምላሳቸውን ያወጡ ሰዎች ወድቀው አላያችሁ? እኔ እንዲህ አይመስለኝ። አስተውሉ ክርስቲያኖች፣ ሰውነት ማስተዋል ነው። አስተውሉ፣ ቁሙ። የሰው እንባ እንዳይኖርባችሁ። ሲሰድቡ አይታችሁ አትሳደቡ። ሰው ቢያጠፋ እንኳን አትሳደቡ። ከቻላችሁ ምከሩ፣ እምቢ ካሏችሁ ጸልዩላቸው እንጂ አትሳደቡ። ከተሳዳቢ ጋር አትገኙ። የሚገሰጹትን ገስጹ። ሰው ሲያጠፋ ዝም አትበሉ። ተው፣ እረፍ፣ እንዲህ አይገባም፣ ይህ አካሄድ ትክክል አይደለም በሉና ንገሩ። እያጠፉ እያያችሁ ምን ቸገረኝ አትበሉ። በሉ ወንድሜ እህቴ፣ መኖርን ሳትኖር ለምን ትሞታለህ? መኖርን ሳትኖር ለምን ትሞቻለሽ? መኖርን ሳንኖር ለምን እንሞታለን? ትእዛዙን ሰምተህ ቃሉን እያወቅከው መቼ ታገልክና ስጋን አሸነፍከው? ወድቆ መነሳት፣ ተሰብሮ መጠገን፣ ማዕበሉ ሲያይል በጌታ መታመን፣ በተስፋ ስትወጣ የመከራ እንዳገት ሰማኸኝ ወንድሜ አክሊሉ ይታይ የዘላለም ሕይወት። በተስፋ ስትወጪ የመከራ እንዳገት አክሊሉ ይታይሽ የዘላለም ሕይወት። ሰማኸኝ ወንድሜ። ዓላማ ሳይኖርህ በልማድ ተጉዘህ መኖርን ሳትኖር ለምን ትሞታለህ? ዓላማ ሳይኖርሽ በልማድ ተጉዘሽ መኖርን ሳትኖሪ ለምን ትመቻለሽ? በል እንደዚህ በላት። ቅድስት ቤተ ክርስቲያን የዘላለም ቤቴ ሲጀመር ሕይወቴ ሲጣል መሰረቴ አጥብተሽ ጡትሽን አጉርሰሽ ፍቅርሽን አምናና ካቻምና ያተረሳኝና ከፍቅርሽ ኮበለልኩ ውለታሽንም ተውኩ። አምናና ካቻምና ያደረግሽልኝና ያደረግሽልኝ ያተረሳኝና ከፍቅርሽ ኮበለልኩ ከፍቅርሽም ምራቅኩ። ከእንግዲህ ልመለስ ሁሉን ልተውና ተቀበይ መጣው ወላዲቷ ማማ ብላችሁ ወደ ቤተክርስቲያን ተመለሱ። በቃኝ ኮብልዬ ነበር፣ ዓለሙን አየሁት አላዋጣኝም። ፀጉሬን በስታይል ተስተካከልኩት አላዋጣም። መልሶ ይቆሽሻል። አዲስ እየገዛው ለበስኩ እሱም አላዋጣኝም። ከጓደኛ ሄድኩ እነሱም አላዋጡኝም። ከዓለም ክብር ዋልኩኝ ወጣ ወረድኩ። ከዓለም የሆነው ነገር ሁሉም የሚያስተማምን አይደለም። በቃ አንቺው ትሻይኛለሽ በሉ። ወደ እውነት ወደ ቤተክርስቲያን ተመለሱ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ሁለቱን ልጆች ፎሎ እያደረጋችሁ አበረታቷቸው። የነፋስ ላይ ሻማም እህታችን ቃልንም እንደዚህ በጎ ስራ እየሰሩ እንድንማማር እንድንሰበሰብ ምክንያት የሚሆኑ ልጆችን ፎሎ አድርጓቸው። እርስ በርሳችሁ ተያያዙ፣ ተዋደዱ፣ ተከባበሩ። መብራን ከእናንተ ጋር ትሁን። አቀማመጣችሁ ደስ ይላል። ወንዶቹን ከላይ ራስ፣ ሴቶቹን ከታች። እንዳትቃወሙ ለምን እኛን ከታ ያረጋችሁን ብላችሁ ዘንድሮ የተቃውሞ ዓመት ነው አሉ። እንደዛ ነው። በመጠበቂያው እግዚአብሔር ይጠብቀን። በሰላም እደሩልኝ። ቃልዬ መብራን ከእናንተ ጋር ትሁን። የሮጣ